የቀድሞ የአሜሪካ ፕሬዝዳንት የነበሩት እንግዲህ ባራክ ኦባማ በአዶናይ መፈታት እንግዲህ ከፍተኛ ደስታ ላይ እንዳሉ ተናግረዋል። አዶናይ ምንም ጥፋት አያጠፋም። ከመጀመሪያው ቀን አንስቶ ሲከታተለው ነበር። አዶናይ ፖዚቲቭ ነገሮችን በማድረግ ነው የሚታወቀው። ሰው ሞቲቬት በማድረግ ነው የሚታወቀው። ሰውን በመርዳት ነው የሚታወቀውና ይሄን ያህል በደልና ጫና ሊደርስበት አይገባም። እናንተም ታስለቅሱኛላችሁ ጋይስ። እናንተ እኮ የስራ አካውንት እኮ ኮሜንቱን እኮ ኦፍ እንዲያደርገው እኮ ያረጋችሁ ሰዎች ናችሁ። ጌታ ምን ሆናችሁ እንደሆነ አላውቅም። ይሄን ያህል አንዳንድ ሰው ጋር ይሄን ያህል ስር የሰደደ ጥላቻ ለምን እንዳስፈልገም አላውቅም። ባራክ ኦባማ ስለ አዶናይ አውርቷል፣ ትዊተር ላይ ጽፏል። በመፈታቱ ደስ ብሎታል። ባራክ ኦባማ የአሜሪካ የቀድሞ ፕሬዝዳንት፣ ያ ማለት በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በተተና ነው የሚጠይቃችሁ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው ከሰሞኑን አነጋጋሪ በነበረው ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁ ኮሜንት ላይ ማስቀመጣችሁ እንዳትረሱ። ወደ ቪዲዮአችን። ከሰሞኑን ማስተር አብነት መታመሙ ይታወቃል። እንግዲህ ማስተር አብነትም በጸሎታችሁ አግዙኝ ከዚህ በፊት ብሎ ነበረ። ያው ብዙዎቹንም ስላስጨነቅኳችሁ እንደዚህ እንድትጨነቁ ፈልጌ አይደለም ብሎ ምላሽ ሰጥቷል። እስቲ ቪዲዮውን አይተን እንጣ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት ገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልዩ ሙስሊሞች ዱዓ እንዲያደርጉልኝ የምፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ከሰሞኑን ደግሞ ሶሻል ሚዲያ ላይ በጣም አነጋጋሪ የነበረው የሞጣ ስለ ማስተር አብነት ጉዳይ ላይ የተናገረው ንግግር ነው። እስቲ ቪዲዮን አይተን እንምጣ። ማስተር አብነት እንግዲህ ሀገራችን በሚረዳ እንዲሁም ህዝብን የሚያነሳ በጣም ደግ ወጣት ልጅ ነው። እሱን ታሟል ለማለት ለመናገር ያክል ነው። በጣም ታሟብናል ወንድማችን። እግሩ ላይ ኃይለኛ በሽታ ወጦበት እንዲያውም ህዝቤን ማሸማቀቅ እንኳን ራሱ አልፈልግም፣ ምክንያቱም ይሄ ተላላፊ በሽታ ሊሆን ይችላል። ይሄን ስነግራቸው ሌሎች ከዚህ ቀደም ስረዳ የነበሩ ሰዎች ይሸማቀቃሉ በማለት ነውና በጣም ታምናለሁ። በጸሎታችሁ ምርዱኝ እያለ ይገኛል። ይሄን ሐሳብ ኖ ማስተር አብነት ነው የጋምጣው 5 ሚሊዮን ቃል ገባለሁ። 5 ሚሊዮን ኮይን አስወርድለታል። 5 ሚሊዮን እንዲያነጋገር የሆነበት ምክንያት 50,000 ዶላር ማለት እና ስለሞታስ የኔጌታ ስለማለት ነው። እንዲታከማል። ይቅርታ ስማ፣ አንተ ደግሞ አዳምጥ፣ አትከራከር። ማስተር አብነት እኮ ታሞ ከሆነ እኔ ጋር አምጡታል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው፣ በጣም ለሰው እያለ
እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድነው ማላዋጣል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም? አያገባኝም። ምን ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ። አምጣው። እኔን ቅማላም ህዋትና ሻቢያን ነው አሁን እዚህ እየታገልኩ ያለው። የትግሬን የኦሮሞን ህዝብ እንዳይመስላችሁ። ህዝቡን አይደለም ቅማላሞችን ነው እዚህ ቁልቋላም ከቁልቋል ወጣው ዛሬ ቀይ ውስኪ የሚከፍቱ ሌቦች ጥቁር ውስኪ እያሉ እያማረጡ ይህን ቁልቋላም ትግሬ ነው እየታገልኩት ያለው። ቀጥል። ለማንኛውም እና ሞጣዬ የለ ማለት ያክል ነው ወንድም አለም በጣም የምትናገራቸው ነገሮች ምንም ክርክር የለም። እሁድ ቅዳሜ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ የራሱን ፔጅ ይክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተር አብነት ነው አንበሳውን በሙሉ የምትወራው። እንዲህ አነጋጋሪ የሆነበትን ምክንያት ያው ሞጣ እንደሚታወቀው ብዙ ጊዜ በእንደዚህ አይነት ጉዳይ ላይ አይታወቅም። ምን አገባኝ ሲል ነው የሚታወቀው። ያው የማስተር አብነት ስም ግን ሲጠራ ያው እንዴት እንደሆነ አይታችሁታል። እንግዲህ ማስተር አብነት እግዚአብሔር ይማረክ። ሌላው ደግሞ አዶናይም ስለ ማስተር አብነት የሆነ ንግግር ተናግሮ ነበር። እስቲ አይተነው እንምጣ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ እድሜ እንዲሰጠው። ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅም የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አወንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። እንግዲህ እንደሰማችሁት ነው። በጸሎታችሁ አስቡት። ያው እንግዲህ በገንዘብ አትርዱኝ ብሏል። በቃ ሁላችሁም ጸልዩለት። እግዚአብሔር ይማር። ማስተር አገር የነበረው ሶሻል ሚዲያ ላይ በጣም በሰፊ አነጋጋሪ የነበረው ጉዳይ ስለ አዶናይ መፈታት የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ በትዊተር ገጻቸው ላይ አስፈረውት ነበረ። ደስ ብሎኛል ብለው የቀድሞ የአሜሪካ ፕሬዝዳንት የነበሩት እንግዲህ ባራክ ኦባማ በአዶናይ መፈታት እንግዲህ ከፍተኛ ደስታ ላይ እንዳሉ ተናግረዋል። አዶናይ ምንም ጥፋት አያጠፋም። ከመጀመሪያው ቀን አንስቶ ሲከታተለው ነበር። አዶናይ ፖዚቲቭ ነገሮችን በማድረግ ነው የሚታወቀው። ሰው ሞቲቬት በማድረግ ነው የሚታወቀው። ሰውን በመርዳት ነው የሚታወቀውና ይሄን ያህል በደልና ጫና ይደርስበት አይገባም ሲሉም እንግዲህ ተናግረዋል ማለት ነው። የአዶናይ ቤተሰቦችና ወዳጆች እንኳን ደስ አላችሁ። በጣም እንግዲህ እኔም አስደንግጦኛል። ይሄን ነገር አላመንኩም። አዶናይ ኦልሬዲ እንግዲህ ኢንተርናሽናል ሆኗል ማለት ነው። ይሄን ማየት ይችላላችሁ ከባራክ ኦባማ እንግዲህ የትዊተር ገጽ ላይ በጣም ደስ ብሎኛል። ይሄን ቪዲዮ ከምንም ጊዜ በላይ እንግዲህ ሼር ኮፒ ሊንክ አድርጋችሁ ለአዶናይ አድርሱ። በዚህ ጉዳይ ላይ ደግሞ ዮኒ ማኛም የሆነ ነገር ተናግሮ ነበር። እስቲ ሰምተነው ነው። ባራክ ኦባማ ስለ አዶናይ አውርቷል፣ ትዊተር ላይ ጽፏል። በመፈታቱ ደስ ብሎታል። ባራክ ኦባማ የአሜሪካ የቀድሞ ፕሬዝዳንት፣ ያ ማለት ስሙ አሜሪካ ሙሉ ለሙሉ ይታወቃል። በጣም ወደ 18 ሚሊዮን እንትን ያለው አካውንት ያለው ይሄንን ነገር ዘግቦታል። ወደ 18 ሚሊዮን ስለ ኢትዮጵያ ስለ እንትኑ ምናምን ዘግቦታል። የዘገበው አድርጓል። ብዙ ቦታ ላይ ተዘግቧል። ልጁ ሶሻል ሚዲያ ላይ በሚሊዮኖች ሰዎች ካሉ ሊያውቁ ይችላሉ። በሚሊዮን ካለ ሰው ያውቃል።
እንግዲህ ከዚህ በፊት እንደሚታወቀው አዶናይ ከአንድም 3 አካውንት ከፍቶ ተዘግቶበታል እና አሁን ላይ የራሱ አካውንት ተመልሷል። የ4 ሚሊዮን አካውንት ተመልሷል። እስቲ በዛ ጉዳይ ላይ ዮኒ ማኛ ያለው ነገር አለ አይተነው ነው። እስቲ አካውንቱ መዘጋት የለበትም። ትክክል አይደለም። አካውንቱን መንግስት ካላችሁ ሶሻል ሚዲያን ኮንትሮል የምታደርጉ ኢትዮጵያ ካላችሁ ፕሊዝ ልቀቁለት ፕሊዝ። ምክንያቱም ነገ ታለቅሳላችሁ። የምታለቅሱት መቼ ነው? እሱ አካውንቶቹ ተዘግተው ካናዳ የገባ ጊዜ ይውደን። እውነቴን ነው ማውራችሁ። የእሱ አካውንት እንደተዘጋ ሁለተኛ አካውንት ተዘግቶበታል። ደጋግማችሁ ከዘጋችሁበት ይሄ ልጅ መንቀሳቀሻ የለውም፣ ይወጣል ከሀገር የወጣ ጊዜ ፍምስናውን አግኝቷል። ብዙ የዓለም ሚዲያዎች ዘግበውታል። ልጁ አገሬ ላይ ታፍነን ነው የምንኖረው። እኔ እንዲያውም አገሬ ፎርጉር ነበር የገባሁት፣ መንቀሳቀስ እንኳን አልቻልኩም። ስለዚህ ኢትዮጵያ ታፍናለች ብለው ፖለቲካ ነው የሚሰራው። ስለዚህ ጥንቃቄ አድርጉ። ስለዚህ ኖ ተዘግቷል። ምንድነው ቪዲዮ መፖሰት አይችልም። ቪዲዮ ካልፖሰተበት መነጋገር ካልቻለበት ነገሩ ለብልጽግናዎች በጣም አደገኛ ነው። ይሄን እነግራቸዋለሁ። ለብልጽግና ዜሮ የሚከተው ፖለቲካ የአዶናይ ፖለቲካ ነው። ስለዚህ ያንን አካውንት ከፈቱለት። ስለዚህ አካውንቱን ከፍታችሁ እዛ ላይ ጥሩ ነገር እንዲያስተላልፍ ማናጀር ቀጥሮ እንዲያደርግ አድርጉበት እንጂ ድምፁን ከታፈነ ኦፊሻሊ ስራችሁ ባዶ ይገባል። እርግጠኛ ነው። ስለዚህ እንደሱ እንዳታረጉ ባይሆን ይመረጣል። ልጁ ፖለቲከኛ አይደለም፣ ምን አይደለም። ራሳችሁ ናችሁ ኢቭን ለአየር ኃይል ናና ሀሳብ ስጥልን ሞቲቬት አድርግልን ያላችሁት ራሳችሁ ናችሁ። የሚያውቀው ታሪክ የለም። ሰው መጣ ሰግጥ ፈምስ አላቸው። የሚያውቀው ታሪክ የለም። ልጁ በሚያውቀው ትሬንድ ሰው ተቀበለው። ስለዚህ እባካችሁ ልጁን ከዚህ በኋላ ተፋቱት። በቃ ምንም ነገር ውስጥ እንደሌለ አይታችኋል። ፍቱት። እኔ ሙሉ በሙሉ ፈትቼዋል። ሌላኛው ደግሞ ከሰሞኑ አነጋጋሪ የነበረው ባምቢ በጣም ተጨንቃለች። ያው ኮመንቶቿ እንዳለ ስድብ ናቸው። ከዚህ በፊት በነበረው ቪዲዮ ጆን ዳንኤል በተፈታበት ሰዓት ከአለም ሰገድ ጋር በነበራቸው ቪዲዮ እስቲ ለማስታወስ አክል ከሱ ጋር የነበራትን ቪዲዮ አይተን ነበር። ጆን ዳንኤል ተፈታ። ደስ አለሽ ሊነፋሽ ነው። እንደሰማችሁት ባምቢና አለም ሰገድ ማንኛውም ጓደኛሞች ወይም ሁላችንም ጓደኛሞች እንደምንቃልደው አይነት ቀልድ ነው እንጂ የተቃለሉት እናንተ እንደምታራግቡት ሲሪየስ ነገር የለው። ባምቢና ጆን ዳንኤል ምንም አይነት ግንኙነት የላቸው። ጆን ዳንኤልም እንደምታውቁት የራሱ ልጅና ሚስት አለው፣ የራሱ ህይወት አለው። ባምቢም እንደዛ የራሱ ህይወት አላት። አለም ሰገድ ደግሞ ሁላችንም እንደምናውቀው ቀልደኛና ተጫዋች ነው እና አታምሩት። የራሳችሁ ህይወት ነው። ያው በአለም ሰገድ ንግግር ብዙዎች አሁን ላይ እያስጨነቋት ነው በኮመንት። እስቲ ከራሷ ደግሞ የምትለው ሰምተን ታስለቅሱኛላችሁ ጋይስ። እናንተ እኮ የስራ አካውንት እኮ ኮሜንቱን እኮ ኦፍ እንዲያደርገው እኮ ያረጋችሁ ሰዎች ናችሁ። ጌታ ምን ሆናችሁ እንደሆነ አላውቅም። ይሄን ያህል አንዳንድ ሰው ጋር ይሄን ያህል ስር የሰደደ ጥላቻ ለምን እንዳስፈልገም አላውቅም። እኔ እንትን ካልሰራው ዋትስ ደ ዩዝ አይደለ ቀልድ ብላችሁ ደግሞ እናንተ የምትጽፉት ኮሜንት ለኔ ደግሞ ለስራዬ በጣም ኦሬዲ አንድ ስራ አጥቻለሁ። በጣም ይሄ በሰሞኑ ሜም ምናምን ማለት ነው። አሁን ደግሞ ሁለተኛ ስራዬ ሳይ ኮሜንቱን ኦፍ አድርጎታል። ከዛ ስጠይቀው አዎ በቃ ኮሜንት ላይ እኮ እያዛጉኝ ነው ምናምን አለኝ። ያው በዚህ ከቀጠለ ይሄንንም ስራ እንዳቋርጥ ታረጉኛላችሁ ማለት ነው። ምክንያቱም ስድብ ብቻ ያለበት እንትን ላይ ማንንም ከኔ ጋር መስራት አይፈልግም። ግን በቃ የሚገርመው ነገር በጣም ፎርስ አድርጋችሁ ነው እኔን መጥላትን በጣም ራሳችሁን አስጨንቃችሁት። ምክንያቱም ሪዝን የላችሁም ጋይስ። እኔ አልደርስባችሁ፣ አልናገራችሁ፣ ብቀልድ፣ ባሾፍ፣ ብጎዳ ኤቭሪ ታይም እኔን ነው እንጂ እኔ ሰው ላይ ደርሼ አላውቅም። ራሴ ነው ምንም ነገር ባረግ በራሴ ነው። ግን በቃ እስኪ አሁን ደግሞ ትናንት አንድ ስራ ሰርቻለሁ። እስኪ ፖስት ሲያደርግ ሄዳችሁ እሱንም ደግሞ ሞልጩኝ ሄዳችሁ እዛም እኔማ አሁን እኮ እኔ እኮ ስትሰድቡኝ እንዲሁ ኤቭሪ ዴይ ወላጅ እንደሌለው ልጅ አይ ዶንት ኖ ላይክ እናቷ በያሷስ ምን ይሰማታል ብላችሁ እንደማታስቡ አላውቅም። ስለኔም አይደለም ግን እንዲህ ኤቭሪ ዴይ እየተናገራችሁኝ 3 አመት ደረስን። አሁን እንዲህ ቀን በቀን ነን ስቶፕ እየሰደባችሁ አይ ዶንት ኖ ላይክ እኔ ለምን ተመለሽ፣ ለምን እንደዚህ ሆንሽ፣ ለምን ትጨፍሪያለሽ ትለኝና እሺ ሜቢ እሷም በቃ በኔ እድሜ ላይ ሆና ተረጋግታ ያለሽ ልጅ ነች ብዬ አንደርስታንድ አረጋት ስገባ 3-4 የወለደች የቤት እመቤት ነች። እኔ እና እሷ እንዴት አንድ ልንሆን እንችላለን? ሁሉም ነገር እኮ እንደ እድሜው ነው አይደል እንዴ? ሁሉም ነገር
እንደ እድሜው ነው ሰው ጋይስ። እኔ ዋና ቦታ ላይ ቆሜ እንዴት ነው በሀበሻ ቀሚስ ላሳያችሁ የምችለው? በዋና ልብስ ነው ላሳያችሁ የምችለው። በሌላ ነገር ላሳያችሁ አልችልም። አንዱ ሄደና ሰሞኑን ካያችሁ እንግዲህ የቤተ ክርስቲያን ሰው ነው እንግዲህ እኔ እንደውም በግል በጣም ወደው ማከብረው ልጅ ነበር በእውነት በጣም ማለት ነው። እና ሄደና ዝንብ ቦታ ቁጭ ብሎ አንቺ እንደዚህ አይነት ቦታ ስለምትገኝ ነው ምናምን ብሎ ሰራ። አይታችሁ ከሆነ ቪዲዮ እኔ እንግዲህ ያንን ቪዲዮ ሲለቀቅ በመጀመሪያ ከሪያፍ ይወጣ አንድ መጥፎ ነገር የለም። እኔ እድሌ ስለሆነ እንጂ ሌላ ሰው ከጀርባ በወጣው ድምጽ ነው እኔን የሞለጫችሁኝ እንጂ ከኔ ቃል ወጣ አንድ ብልግና የለም በሰዓቱ። ግን ምን እያልኳችሁ ነበር? የሀዘን ሳቅ ነው ጋይስ። ምን ላይ ዝንብ ስር ተቀምጦ እንደዚህ አይነት ቦታ እኔ መቤቴን ይሄ ልጅ ለኔ ሲል ቫይረስ እንዳይዘው ብዬ ፈራውለት። አንዳንድ ሰው ደግሞ ቀድሞ ለማፍረድ እኔ ሄድኩት ፊልም ነው የሚሰራበት ቦታ ነው፣ ቀረጻ ቦታ ነው። ጓደኛ ይቀላለዳል። በጣም ኖርማል ነው ይሄ። ዲስሪስፔክት አይደለም። ልክ እናንተ እንደምታስቡት ይሄ አልፎ መናገር እናብራለን። በቃ ቦታው ነው ትክክል ያልሆነው እንደዚህ በላይቭ መሆኑ እንጂ። ሌላኛው ደግሞ ከሰሞኑ አነጋጋሪ የነበሩ አባት ለልጆች ያወጣላቸው ስሞች ነው እንዳለ በብልጽግና ፓርቲ ስር ነው የመደባቸው ስሞቹ። እስቲ ቪዲዮውን አይተን እንምጣና ሐሳባችንን እንሰጣለን። ተመልከቷቸው። እነኚህን 3 ልጆች የአንድ ቤተሰብ ልጆች ናቸው። ስማቸውንም እንደምታዩት የመጀመሪያ ልጅ መደመር አሸናፊ፣ ሁለተኛ ልጅ ብልጽግና አሸናፊ፣ ሶስተኛ ልጅ ደግሞ ኮሪደር አሸናፊ ነው። አባትም ስለ ስማቸው ሲጠየቅ እንዲህ ብሏል። የመጀመሪያ ልጅ መደመር አሸናፊ ሰኔ 16 2010 ዓ.ም ከመደመር ድጋፍ በኋላ ስለተወለደች መደመር አሸናፊ ብያታለሁ። ሁለተኛ ልጃቸውንም ብልጽግና አሸናፊ ያሉበት ምክንያት ስድስተኛው ሀገራዊ ምርጫ ሰኔ 2013 ዓ.ም በማግስቱ ስለተወለደ ብልጽግና አሸናፊ ተብሏል። ሶስተኛ ልጃቸውንም ኮሪደር አሸናፊ ያሉበት ምክንያት በየከተማው የሚሰሩ ኮሪደር ልማቶችን ለመዘከር ነው ብለዋል። እኔ ከልጆቹ ስም በላይ የአባትየው ስም ነው የገረመኝ። ምክንያቱም ይኸው ኮሪደር አሸናፊ፣ ኮሪደሩን ተውት፣ ብልጽግና አሸናፊ፣ መደመር አሸናፊ። መደመር ሌላ ሰው ቢሆን እኮ ያናክል እንትን አይኖረውም፣ ግን አሸናፊ ሲሆን የሆነ ይሄ ቀንደኛ የብልጽግና ፓርቲ ደጋፊ ነው። ሌላኛው ደግሞ ከሰሞኑን ሶሻል ሚዲያ ላይ በጣም ተነጋጋሪ የሆነው የቡሩና ጉተማ ቪዲዮ ነው። የሆነ የጥንቁልና ቪዲዮ ይመስላል፣ ግን አይደለም። እስቲ አይተነው እንምጣ። የት ሀገር ባህል እንደሆነ ማን ያላውቀው። እስቲ እንየውና የአፋር መሰለኝ The Wudub are cattle herders and traders in the Sahel, with migration stretching from southern Niger through northern Nigeria. At the end of the rainy season in September, Wudub clans gather in several traditional locations before the beginning of their dry season transhumance migration. The best known of these is Ingol's Cure Saley Salt Market and Tuareg Seasonal Festival. Here the young Wudub men, with elaborate makeup, feathers and other adornments, perform the yake, dances and songs to impress marriageable women. The man said, "As you can see, the event has started. I have to quickly brush my teeth and put on makeup and join my friends." The visitor who was filming the festival approached the young man and began filming him. As he approached, the visitor accidentally dropped the charcoal he had prepared to brush his teeth. The young man, who was in a hurry to get to the festival, became very angry and started to attack the visitor. The visitor quickly gave him a 3D white charcoal whitening toothpaste from his bag. The young man explained that it was better than the traditional charcoal toothpaste he had prepared. It's good for your teeth. The young man accepted it. ኢትዮጵያ ውስጥ ፊልም እንደዛ ይቀርጽ
ሌላኛው ደግሞ አስቂኝና አነጋጋሪ የነበረው ቪዲዮ በህንድ የነበረው የሜሲ ጉብኝት ነው። እሱንም ብዙ ብር ከፍለው ለማየት የገቡ ሰዎች እሱን ሳያዩት ሲቀሩ እንዳለ ስታዲየም መስቀልቀሉን አውጥተውታል። እስቲ ከዛ ውስጥ የሆነ ቪዲዮ አለ፣ እሱን አይተን እንምጣ። እንዴ ማለት እኔ እኮ ትናንት ይሄ ቪዲዮ ደጋግሞ መጣልኝ፣ ግን በቃ እዛው ሲቃወሙ የዛ አንድ አካል ነበር የመሰለኝ። አክቹአሊ መቃወም ቢፈልግ ያው ካርፔቱን ብቻ ማንሳት ምናምን ነገር መሸከም ምናምን አይጠበቅባቸው እና ይሄ ሰውዬ በህንደኛም ኢንተርቪው ሰጥቶ ነበር። ምንድነው ያለው? ያው ሜሲን ማየት ባለመቻላችን በጣም አዝኛለሁ አለ። ቢያንስ ግን ያደረገው ነገር ምንድነው? ያው እሱ የረገጠውን ቦታ ካርፔቱን አንስቶ ወስዶታልና እንደምታየው ተሸክሞ ወደ ቤቱ ነበር ሲሄድ የነበረው። ኧረ ህንዶች ግን አፍሪካ እንላለን እንጂ ወንዶች በጣም ነው የሚብሱት። እንዲህ ይሞታል እንዴ ታዲያ? በቃ ሜሲን ለማየት ያው ሁሉ ወጪ አውጥቼ ገባው አለ፣ አልተሳካም። ስለዚህ ሰው የረገጠውን ካርፔት ወስዳለሁ ነው ጨውቴው። ሌላኛው ደግሞ ከሰሞኑን አነጋጋሪ የነበረው ስለ ጆን ዳንኤል ናዮለች ታርጎባታል እየተባለ ነው። ያው በእርግጥ የተረጋገጠ ነገር የለም፣ ግን አንዳንድ ወሬዎች በጣም ሶሻል ሚዲያ ላይ እየተስፋፉ ይገኛሉ። እስቲ ከዛ ውስጥ አንዱን አይተን እንመለስ። ምን ገረመኝ መሰላችሁ? እኔ ግን ከስንት ጊዜ በፊት የሆነ ወሬ ጀምሬላችሁ ትዝ ካላችሁ ላስታውሳችሁ ነው። ጨዋታ ስጫወት ማለት ነው። ትዝ ይላችኋል? ቤተሰብ ሰማችሁ? የሆነ ጨዋታ ስጫወት እንደሆነ እንደዚህ ሀብትን አድርጎ በቃ አጋጣሚ ላይ እንደዚህ ሰው አንዳንድ ሰዎች መጥተው ምናምን ነገር ምዝጥቅ አላሉብኝም? ትዝ ይላችኋል ጋይስ? ምዝጥቅ አላሉ ጋይስ? ስሰማ ሰውየው ስም አልጠራም ባይዘው እየገባ ይገባ። የኔ ወሬ እንዲገባችሁ ከፈለጋችሁ የኔ ቪዲዮዎች መከታተል አለባችሁ። ሰውየው ጋይስ ቢገርማችሁ አዲስ ቀይ አየር ላይ አዎ ቤተሰብ ተዋጥቷል። አየው ባይ በብራቸው ገረመኝ ጋይስ። አየ ፍቅር በፍቅር እንዴት ደስ ይላል! እንዴት ደስ ይላል! ተቆያይቶ ሲገናኙ ማለት ነው እያልኩኝ ማይ ፎንቃይ እኔ አንቺ እንዴ ጋይስ፣ አሁን በኮድ ነው ወሬው እንዴ። ቲክታከር ተለቃቅሞ ከገባ በኋላ ዝም ብሎ ስም አይጠራም። ቤተሰብ በኮድ ቀጣይ አንቺ ነሽ። ኮመንት ላይ ቤተሰብ አይታችኋል። ቀጣይ ላይ አሾነሽ ገቢ አንቺ ነሽ። በኮድ ነው የምንኖረው ካሁን በኋላ። ምን አባታችሁ እንዴ። እንግዲህ የዛሬው ቪዲዮአችን ይሄንን ይመስል ነበር። ያው በቪዲዮቹ እንደዝናናችሁ ቁም ነገርም እንዳገኛችሁበት አልጠራጠርም። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ቪዲዮ ላይክ አድርጋችሁ ጨርሱት። ያው እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።